ካንደበቷ ቁጣ አረጉድ ይፈላ አንድም ቀን ክፉ አይወጣሽ ይላል ሙዚቃው ማለት ነው። ዛሬ ቡቡና ሃይሚ በአዲስ ነገር መጥተዋል። አዲሱ ነገር እኔ ደግሞ ከነዛ ሰዎች መሀል አይደለሁም። እኔ ካንተ ህልም ጎን ነኝ፣ ካንተ እቅድ ጎን ነኝ። ኦ ማይ ጋድ! የዘበኑ መኪና ወዳጅ ለሆኑት ሴቶች አስተማሪ እየሆነች ነው ሃይማኖት ታደሰ። ማርያምን ይሸጥና ሌላ ነገር እናደርግበታለን። አስፈላጊ ስላልሆነ ነው መኪና የምመልሰው። ሀሳብ ማለት ነው። እውነት እንደ ሀሳብ አስፈላጊ ነው ብዬ አላስብም። አንድ ቤት ሁለት መኪና። ምክንያቱም ሃይሚ ወዴትም አትሄድማ፣ ቤት ነው ስራዋ። አስፈላጊ አይደለም፣ እውነት አስፈላጊ አይደለም። ለምንድን ነው ደብሮክ ነው? በቃ እኔ ደስ እንዲለኝ ከፈለኩ ብሩኬም ልክ ነው። እሱ የሆነው ሁሉ እሱ ያደረገው ሁሉ እሷ እንድትሆንለት ስለሚፈልግ ነው ያደረገው። ነገር ግን ሃይማኖት ታደሰ ስራዋ ቤት ነው፣ መኪና ምንም አያደርግም። እኔ ደግሞ አልወስደውም። ሰርፕራይዝ ሰላም አይሰማኝም። ደስተኛ ሆነሽ መኪና ተቀበይ መናገር በጣም ትክክል ናት ሃይሚ። እውነት ለመናገር ያኔ ማለት የሆነ የቅናት መንፈስ ይዞሽ ነው ምናምን አትበሉኝና ማለት ነው። ሃይሚ በጣም ትክክል ናት። ብሩኬም የሄደበት መንገድ ትክክል ነው። ምክንያቱም እሷን ማስደሰት፣ እሷን ሰርፕራይዝ ማድረግ ነው የፈለገው ማለት ነው። ደስተኛ ስትሆንለት ማየት ነው የፈለገው ማለት ነው። ሶ ሃይማኖት ታደሰም በራሷ መንገድ በጣም ትክክል ነች። ሃይሚ ገና ከልጅነት ጀምሮ ህልሟን ታውቃላችሁ፣ የምታውቁታላችሁ። በጣም ህልም አላት እሷ ማለት ነው። እንደውንም እንዴት እስካሁን አስችሏት ራሱ ዝም እንዳለች ራሱ በጣም ግራ ይገባኛል። እኔ ለራሱ ጥያቄ ነው የሚሆንብኝ። ሰላም ጤና ይስጥልን የኛ ውድ ቤተሰቦቻችን፣ እንዴት አላችሁ? እንዴት ናችሁ? የጨረቃ ፋሚሊ አዳኞች ፋሚሊ፣ የሌሎችን ፋሚሊዎች እንዴት ናችሁ? በመላው ዓለም የዩቲዩብ ቻናላችን የምታዩ ፋሚሊዎች እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሰላም ነው። በቅርቡ ሃይሚን ልጄን ላቅፋት ነው ምናምን የሚል ፖስት እያየሁኝ ነው። ታድላችሁ ነው ምሎ ሌላ ምንም አልልም። አረ በቅርቡ ብዙ ሰው ሃይሚን ያገኛታል። እኔ ራሱ በውስጥ የሆነ ነገሮች ደርሰውኛል። ታድላችሁ እንኳን ሄዳችሁ እናንተ እንኳን በሰላም ገባችሁ። ያልጠበቅኩት ሰው ማለት ነው በዚህ በቅርቡ ማለት ነው ከሃይሚና ከቡቡ ጋር ይገናኛል። እንዳታስቀኝኝ፣ አደራሽን እንዳታስቀኝኝ። ወይኔ እናቴ። ለማንኛውም እንኳን ደስ አላችሁ ሀገር ስለገባችሁ ማለት ነው። የኛንም ቀን ያድርስልን። በቅርቡ እንግዲህ እንጠብቃለን ከሃይሚቲ ጋር እንዲሁም ከቡቡ ጋር ማለት ነው። የኛ ወድ ቤተሰቦች ዛሬ እንግዲህ ሃይማኖት ታደሰ የተሰጣትን ስጦታ መኪና እየወደድኩም ቢሆን አሁን ላይ አስፈላጊ አይደለም። እኔ ቤት ነው ሙለው የትኛውን ነገር ሳደርግበት ነው የሆነ ሰዓት ላይ በቃ መኪና አለኝ አይደል እንዲህ በቃ ሂጂ ብሎኝ መኪና አስነስቼ ብሄድ የሆነ አደጋ ፈጥሬ እስር ቤት ነው የምገባው። ይሄን ደግሞ አንተ አትፈልግም ቡቡዬ ብላ እንግዲህ ዛሬ ጥሩ ሀሳብ ነው ያቀረበችው። ባይዘው ያው መኪና እያለ ለምሳሌ ሆነ ቦታ መሄድ ፈልጋ ብሩክ አሁን የሆነ በቃ እንዲህ ልሄድ ነው ብላው ቢቆይ ብድግ አድርጌ ደርሼ እመጣለሁ። በቃ በሉ ይላችኋል እኮ እንደዚህ አይነት ነገር ታውቃላችሁ። እኔ ይለኛል እኔ ብሆን ማለት ነው። ሶ የታለሽና እንዳትሉኝ፣ ወደፊት ሊኖረኝ ይችላል አይታወቅም። እንደ ሀሳብ ነው ያልኳችሁ። ግን ይላል ይወሰውሳል ታውቃላችሁ። ምን አለኝ የኔ ነው በቃ ተሰጥቻለሁ የሚል ነገር ይሰማችኋል። ገባችሁ? አሁን ላይ እውነት ለመናገር ያው አብረው ስለሚወሉ አብረው ስለሚሆኑ ነው እንጂ ብሩክ ይሄ መኪና ለሃይሚ መስጠት የለበትም ብዬ ነው የማስበው እኔ በራሴ አመለካከት። ግን ለሪያድ መስጠት ይችላሉ። ግን ደግሞ በአሁን ሰዓት ሪያድ በስራ ስርዓት አድርጎ እንደራሳቸው አድርጎ የሚይዝላቸው የለም። እዚህ ጋር ሀብን ያስገባሁት ቤታቸው በጣም ያምራል። በስመ አብ እንዴት እንደሚያምር ዛሬ ሚስቱን ሰርፕራይዝ አድርጓት ማለት ነው። ለዛን ያስገባሁት በጣም የሚያምረው ኩሽ ናቸው። ይሄው ብሩክ የሰራው ቤት ማለት ነው። በጣም ያምራል። በስመ አብ የሃይሚና የብሩኬን ደግሞ ቤት ማየት ነው ያማረኝ ማለት ነው። እግዚአብሔርን ይሄ ያው የድሮ የሃይሚ ቤት ነው እና ምን ልላችሁ ነው ባጭሩ ማለት ነው። ምን ልላችሁ ነው የፈለኩት ሃይሚ መኪና አለኝ እንደተናገረችው ነው። አደጋ ላይም ልትሆን ትችላለች። የህይወት ቀላል ማለት ትንሽ እዚች ቦታ ደርሼ ምንም ነገር የላትም ተብሎ ሰው በእርግጥ እግዚአብሔር ነው ጠባቂ ለሁሉም ነገር። ግን ደግሞ ሞር አሁን ላይ እውነት እንዳለችው ሃይሚ ተሸጦ ሌላ ነገር ኢንቨስት ቢደረግበት በጣም ጥሩ ነው ብዬ ነው የማስበው። እኔ ሃይሚን ሀሳብ 100% ደግፈዋለሁ። ምክንያቱም አሁን ሰዓት ላይ አንድ ቤት ሁለት መኪና ምንም አይሰራም። ምንም አንደኛ የሁለቱም ስራ የኦንላይን ስራ ነው ስራቸው። ምንም የእግር መንገድ አይደለ የምን አይደለ
ስለዚህ ሁለቱም ኦንላይን ስራ ነው የሚሰሩት። ምንም መኪና አስፈላጊ አይደለም፣ ቤታቸው ነው ስራቸው የሚሰሩት አይደል እንዴ? ይቻ አንዳንዴ ወጣ የሚሉት ነው። ይሄ አንድ መኪና በጣም ከበቂ በላይ ነው አሁን ላይ ማለት ነው። ወደፊት ግን ሀይሚ ህልሟ ምንድነው? ሱፐር ማርኬት መክፈት በጣም ትፈልጋለች። በፊትም ጀምሮ ለጋሽዬም ስትለው እንሰማለን። እኔ ሱፐር ማርኬት መክፈት በጣም ፈልጋለሁ ትል ነበር። እንዴት አስችሏት እሱን እስካሁን ድረስ ዝም እንዳለች እኔ ራሷ አላቅም። ወይም ደግሞ አይዶን ነው በድብቅም ተከፍቶ ሊሆን ይችላል። የሆነ ሰዓት ላይ እኮ ከፈተች ሲባል ነበረ። ግን ደግሞ እስከመቼ ተደብቆ ይኖራል ጋይስ? አረ ለነገሩ አይታወቅም፣ ሊኖር ይችላል። እንዴት እና ሃይማኖት ታደሰና ብሩክ አለማየሁ ዩቲዩብ ብቻ እየሰሩ ይኖራሉ? ግን ካላቸውም አላቸው ምንም ማታል። ግን ብቻ ግን ህልሟ ሀይሚ ሱፐር ማርኬት መክፈት ነው፣ እውነት ለመናገር ማለት ነው። መኪና በጣም ኢዚ ነገር ነው። አሁን ላይ እንዳለችው ሬዲ አይደለችም። ሬዲ እንኳን ብትሆን ትንሽ ሞክራ ትንሽ እንኳን ኤክሰርሳይሱ ኖሯት ቢሆን እሺ። ካለበለዚያ ግን ይሄ መኪና ይቆማል። አንዳንድ ጓደኞች ሲመጡ የሚችሉ ጓደኞች አሉ፣ በዙሪያቸው ብዙ አሉ የሚችሉ። አንድ ጓደኛቸው ብድግ አድርጎ ይሄዳል። አትውሰድ አትንካ አይባልም። ሸም ነው። ምን ሁለት መኪና ቁጭ ብሎ እዚች ቦታ ደርሼበት ልምጣ ቡቡዬ ሀይሚዬ ቢባሉ እሺ ነው የሚሉት። በዛን ሰዓት የሆነ ችግርም ቢፈጠር ምንም ቢል አሟራትሽባቸው አትበሉኝና አይመጣም ምን ሳይሆን ይመጣልን ነው ማሰብ ያለባቸው። ስለዚህ ከዚህ ሁሉ ጭቅጭቅ የአንድ መኪናው እንዳለ ይቀመጣል። የሁለቱ የጋራ ነው። የብሩክ እቃ ማለት የሃይሚ ነው። የሃይሚ ገንዘብ ማለት የብሩኬ ነው። የብሩኬ ገንዘብ ማለት የሃይሚ ነው። ከዚህ በኋላ ኦልሬዲ ፍቅረኛ ነሽ ፍቅረኛ ተባብለዋል። በቃ አለቀ። እኛ አሁን ላይ እንደ አዲስ ሆኑብን እንጂ እኮ እነሱ እኮ ቆይተዋል፣ ተሳስበው እየሰሩ ስራቸውን ኖረዋል። ስለዚህ አንድ በጣም በቂ ነው። እኔ ሃይሚ ዛሬ ያቀረበችውን ወድጄዋለሁ። ግን ደግሞ እንደ ሴት ማለት አሁን እንደ ዘበኑ ሴት ፍቅረኛዋ ጊፍት አይደለም መኪና ሰጥቷት ማለት ነው እንዴ? የሱ መኪና ለመቀማት በሚሯሯጡበት ዘበን ላይ ሃይማኖት ታደሰ ይቅርብኝ፣ እኔ ከስኬት ጎን ነው የምቆመው፣ እኔ አንተን ነው የምፈልገው፣ አንተነት ነው ያለችው በጣም ትክክል። እስኮርስ የምሬ ነው። እዚህ ጋር ብሩክም ስህተት የለበትም። ብሩክም እሷን ማስደሰት ነው የፈለገው፣ እንድትተደስታለት ማየት ይፈልጋል። የሚያስደስታት ነገር ነው ያደረገው። ግን ደግሞ ይሄ ነገር ጊዜው አይደለም አሁን አለች ሀይሚ። ትክክል ናት እሷም። ስለዚህ በሀሳባቸው እኔ በሁለቱም ተስማምቻለሁ። ቡቡም ስላደረገ ጥፋተኛ ነው ማለት አይደለም። ሀይሚም ደግሞ መመለሷ ተናግረዋለች። እሷ ስመልስ ምንድን ነበር ያለችው? እኔ በበኩሌ እንደዚህ አይነት ስሜት አይሰማኝም። ትክክል፣ ጥሩ ነገር ነው ያደረገችው። ምክንያቱም ምንም አያደርግማ፣ የሚያደርገው ነገር የለም። የሆነ የምትሄድበት የእግር መንገድ ኖሯት ተቸግራ ምናምን ቢሆን ኦኬ ደስ ይላል። ግን ስራዋ ኦንላይን ላይ ነው፣ እሷ ቤት ነው የምትሰራው። ስለዚህ ምንም አስፈላጊ አይደለም። እንዳለችው ጸጉር ቤት እቃ ስገዛ ምናምን የብሩኬ መኪና ለምን ይሰራል? ሁለቱም ተመሳሳይ ነው ስራቸው እና ለዛ መኪና ቢመለስም ጥሩ ነው ብዬ ነው የማስበው፣ በእኔ በኩል በእኔ እይታ ማለት ነው። በእናንተ እይታ ደግሞ የመሰላችሁን ኮመንት ስር እስኪ አሳውቁኝ፣ ጻፉልኝ ማለት ነው። የኛ ውድ ቤተሰቦች ከህልምህ ጎን ነው የምቆመው ማለቷ በጣም 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 ልዩ ሴት አሳቢ፣ ለህይወቷ አሳቢ፣ የነገዋን የምታስብ አርቃ የምታስብ ሴት ማለት እንደዚህ ነው። በቃ ማለት ዛሬ ብልጭልጭ፣ ዛሬ ደስታን፣ ዛሬ በቃ አሁን ሀይሚ ህፃን ልጅ ነው የምትባለው። እንዳያቸዋት ደረተ ላይ ስትተኛ በልጅነት የወለድካት ልጅ ትመስላለች ብለዋል አላለችም? የሆነ ልጅ እንኳን ሳይሆን እህት እንደ እህት ነገር ግን ይቀራረባሉ ነገር አንዳንድ ጊዜ ላይ ማለት ነው። ለምን በፊት ነው እሷ አሁን እንደውም እሷ አሁን ሞላ ብላለች። ድሮ ነበር እንደዛ የምትመስለው ማለት ነው። ትንሽ እህቱ ነበር የምትመስለው ድሮ በፊት። አሁን እንኳን ሞላ ብላለች። እና ለማንኛውም የነገዋን ትዳሯን የምታስብ ለውጥ የምታስብ ሴት ዛሬ ላይ ብልጭልጭ የማይቀይራት ሴት መሆኗን ሀይሚ አስመስክራለች ማለት ነው። እንግዲህ መኪና የምትወዱ ሴቶች ከሀይሚ ተማሩ ማለት ነው። በእርግጥ ቀምተው የሚሮጡ ናቸው እንዲህ አይነት ወዳጆች ማለት ነው። እንደዚህ አሁን ለምሳሌ ገንዘቡን ቅርሱን ብቻ የሚፈልጉ ሰዎች ናቸው እንደዛ የሚሉት። ሀይሚ ደግሞ ብሩክን ማንነቱን እሱነቱን ነው የምትወደው። እኔ በቁሳቁስ አይገለጽም
ቁሳቁሶችን በማድረግ በተለያየ ነገር አይደለም እሱ የኔን ፍቅር እንዲገልጽልኝ የምፈልገው አሁን ላይ በቃ ባልና ሚስቶች መሆን የምንችል ሰዎች ነን ብላለች ሀይሚ። በጣም ትክክል። እንደውም አሁን ላይ ማለት ነው በጣም በቃ እንጆይ መደራረግ ነው ያለባቸው ብዬ የማስበው። መዝናናት፣ የተለያዩ ቦታዎች እንደዚህ ማለት ራሳቸውን ፍሪ ማድረግ በቃ ጊዜያቸውን ሁሉ ነገራቸውን በቃ ማለት እስከዛሬም ተዝናንተዋል። አሁን ደግሞ በጣም በቃ የኔ ፍቅር የኔ አንተ ፍቅር ከተባባሉ በኋላ ያለውን ጊዜ በተለይ ለብቻቸው በቃ ይሄ ማለት ምንም ነገር በቃ አለ አይደለም ተማምኖ በቃ የሆነ እንደዚህ ታደርገኛለህ እንዲህ ትሆናለህ ምናምን ሳይሆን እሱም ይሄን ነገር አያደርገውም በቃ አያደርገውም። የኔ ያለውን ሰው ነገን የሚያስብላችሁ ሰው ህይወታችሁን ዛሬ ላይ ሊያበላሽ በምንም አይነት ነገር ፈቃደኛ አይሆንም ወንድ ልጅ ማለት ነው። እና እነዛን ነገራቶች በቃ አለ አይደል አሁን ላይ የመዝናናት ጊዜ እኔ አሁን ሀይሜ ላይ የማየው ነገር እንደዛ ነገር ነው። በቃ ከሱ ጋር መዝናናት እሱም በቃ የሆነ በቃ የፍቅር ጊዜዋን በደንብ በቃ ከሱ ጋራ በቃ የሆነ ደስታዋን ማጣጣም እንደዛ አይነት ነገር ነው እኔ ያየሁባት ማለት ነው። ሶ ብሩክ ደግሞ በቃ እሷን አይተህ ማንበብ የሚባል ነገር አለ ማለት ይሄ ስጦታ መጥፎ ነው እያልኩ አይደለም ግን ሴት ልጅ ምንድነው ማለት ፍላጎቷ ምንድነው? ሀይሚ ምን ትፈልጋለች? ሀይሚ እንዴት ናት? በቃ የሆነ ፊቷን አይተሃት ወይም ደግሞ ከድርጊቷ ከምታደርገው ሐረካት ተረድተሃት ነገራቶችን ታደርጋለህ። አውቃለሁ፣ በደንብ ነው የማውቀው ወንድሜ፣ የምተማመንብህ ምን እንደምታስብ ሚስትህ ገና ባይኗ ነው የምታውቀው። ከዚህም በላይ ደግሞ የተያሉ ነገሮች ላይ ፎከስ አድርገህ ፍላጎቷን እንደምታሟላ አልጠራጠርም። ልኮ አላጠፍ ነው እንዴ እኔም እንደሱ እንደምታሟላ አልጠራጠርም ማለት ነው። አሁን ላይ መዝናናት ያለባቸው እነሱ መዝናናት ባላቸው ጊዜ፣ ምክንያቱም ይቺ አሁን ጊዜ ተመልሳ አትገኝም። በቃ ካለፈች አለፈች ነው። ሶ ከዚህ ፍቅራችሁን ከተገላለጻችሁ በኋላ የምታደርጉት ነገራቶች፣ የምትራመዱት እርምጃ እያንዳንዷ ቫልዩ አላት፣ እያንዳንዷ ማለት ነው። ሶ በሚገባ ጊዜያችሁን አጣጥሙ ብዬ ነው እኔ የምመክራችሁ ማለት ነው። ቡቡዬና ሀይሚ በጣም ደስተኛ ናት። ብሩኬ በጣም ደስተኛ ነው። ግምጃዬ ፍቅረኛ ነች ወይ ሲል ዛሬ ኮስተርን ሲጠይቁት ላይቭ ላይ አይቼ ወይኔ ብሩክማ በዚህ አጋጣሚ ስንት ነገር አሳልፏል በውስጥ ብዬ ነው ያሰብኩት። ሰው ናችሁና ትጠየቃላችሁ እንግዲህ እናንተ በልባችሁ የሆነን ሰው የምትወዱትን ሰው ይዛችኋል። ነገር ግን ደግሞ ጥየቃ የማይቀር ነገር ነው የማይቀር ነው። ሰው እንኳን አይደለም እንደዚህ ጮኛ የድብቅ ጮኛ ኖሯችሁ ሚስት አግብታችሁ እንኳን ሰው ይጠየቃል። አይገኝ እንጂ መጠየቃቸው የማይቀር ነገር ነው። በተለይ አሁን ላይ ደግሞ ሴቱ አይኑን አፍጦ ወንድን በቃ በጨው አጥቦ ነው እየጠየቀ ያለው ማለት ነው። ምን እንደሆነ ባይገባኝም ማለት ነው። ነጻነት ነው፣ ግልጽነት ነው፣ አይደን ነው አላቅም። ብቻ ግን ከነዛ ውስጥ ሁሉ ግን ብሩኬ በጣም የተመረቀ ወንድ ነው። ሀይሚም በጣም የተመረቀች ሴት ናት። እውነት እግዚአብሔርን የተመረቀች ሴት ናት ነው ብዬ ያሰብኩት። ብሩክም ሁለቱም እድላቸው መልካም ነው። ፈጣሪ ከዚህ በላይ ፍቅርን ሰጥቷችሁ አንድ ላይ ሆናችሁ ብዙ ደስታ የምታዩበትን ጊዜ ያምጣላችሁ እንጂ ግንኙነታቸው እንደነ ብሩኬና እንደነ ሀይሚ የትም ቦታ የማይገኝ ነገር ነው። በተለይ ምንም ነገር ሳይኖራችሁ ተገናኝታችሁ አብሮ ማደግ አብሮ ማግኘት የሚያስደስታችሁ ነገር የለም። አያናንቃችሁ፣ አያበሳቁላችሁ፣ አትተፋፈሩ። ምክንያቱም ማንነቱን ታውቃለች፣ ማንነቷን ያውቃል። ገብቷችኋል አይደለ? እዚህ ጋር ምንም ግን የማይተዋወቅ ወይ ከፍ ያለ ወይ ዝቅ ያለ በሆነች ነገር ከፍና ዝቅ ነገር ካለች ግን የሆነ ሰዓት ላይ የሆነ ጸብ ሲመጣ ፍንቅልቅሉን ማውጣቱ የማይቀር ነው። ሶ ይሄ ነገር በጣም ደስ የሚል ነገር ነው ቤተሰቦች። እና ብቻ የብሩክን አይነትና የሀይሚዬን አይነት ጓደኝነት ፈጣሪ ይወፍቃችሁ ለሁላችሁም ብዬ ነው ማስበው ማለት ነው። የኛ ውድ ቤተሰቦች ለዛሬ ነበረኝ አስተያየት ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። እናመሰግናለን። መልካም ጊዜ ይሁንላችሁ። እንግዲህ የመኪናው ዜና እንግዲህ ይሸጣል ወይም አይሸጥም የሚለውን ነገር እንግዲህ ያው ቡቡዬ እኔ ልወስን ላስብበት ብሏል። እንግዲህ የሚያስበውን ነገር ደግሞ እንሰማለን። ሜቢ ምናልባት ሀይሚ እንግዲህ ቤት ውስጥ የመቆሙ ነገር አስደንግጥ እንትን ብሏት አሳስቧትም ከሆነም እንዳይቆም የሆነ መፍትሄ ሊፈልግበት ይችል ይሆናል ብሩኬ። ዞሮ ዞሮ እስኪ ውሳኔውን ስናይ ነው እንግዲህ የምንወስነው። ሌላ ሀሳብም ሊኖረው ይችላል ብሩክ። ግን እኛም ደግሞ ያው የራሳችንን ሀሳብ የሃይማኖት ያለችውን ሀሳብ ደግፈነዋል።
ሀሳብ ሰተንበታል። ነገ ደግሞ ሌላ ቀን ነው ቤተሰቦች። ይሄ እዚህ ጋር ምንም የሆነ እናንተ የከፍና የዝቅ ነገር እሱ ይሄናለው እሱ ይሄናለው እሱ ይሄን የላትም ምናምን የሚባል ነገር አይደለም። ሲጀመር ካሁን በኋላ ሃይሚና ብሩኬ ብሩክ ጋር ያለው ነገር የሃይሚ ነው፣ የሃይሚ ጋር ያለው ነገር የብሩኬ ነው ሲጀመር ማለት ነው። እንደዛ አይነት ብሎ ነገር የለም ካሁን በኋላ ሲጀመር ማለት ነው። እስካሁን ነበር። አሁን በቃ አንድ ናቸው እነሱ። የነጋቸውን እያሰቡ የሚንቀሳቀሱ ሰዎች ናቸው። ለማንኛውም ሀሳብ ይሄን ይመስላል። ነገ ደግሞ አዲስ ቀን ነው። ነገ ደግሞ የሚመጣውን ነገር አብረን የምናየው ነገር ይሆናል። እኛ ውድ ቤተሰቦች እንወዳችኋለን። በጣም በጣም ቻው፣ ወዳችኋለሁ። ፍቅር አለቀሰ። ፍቅርን ስፈልገው ቀናቶች አለፉ። ፈለኩት ድካም ሆነ ትርፉ። አጋጣሚ ሆኖ ተደብቆ አየሁት። አላምን ስላልኩኝ ምክንያቱን ጠየቅኩት። ፍቅር አንተ ነህ ወይ ብዬ ብጠይቅ